የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከቀድሞ የክኔሴት አባል አቶ ሽሎሞ ሞላ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሽሎሞ፣ እንደምን አደርክ? ጤና ይስጥልን አቶ ሶት፣ እንዴት አደርክ? ደህና ነኝ፣ በጣም እናመሰግናለን። ችግር የለም፣ በደስታ። እንዴት ነው ሌሊቱን? እንግዲህ ኢራናውያን ሚሳኤል የተኮሱበት ሁኔታ አለ። በሚሊዮን የሚቆጠሩ ዜጎችም ያው እንግዲህ እንቅልፋቸውን ትተው ወደ አደጋ መከላከያ ቦታ የሄዱበት ሁኔታ አለና ይህ ሁኔታ እስከ መቼ ይቀጥል ይሆን? አሁን እስራኤል እያደረገችው ያለው ተጋድሎ ኢራን ላይ ብዙ ጊዜ እስራኤል ስታስበው የቆየችና ይሄ ፋናቲክ በእስልምና ሃይማኖት በጣም የነጠረውን ሀሳብ ይዘው መጥተው እስራኤልን ድረ ገጽ እናጠፋለን፣ ከዛ አሜሪካን እናጠፋለን፣ እስራኤል ትልቁ አሜሪካ ትልቁ ሰይጣን፣ እስራኤል ትንሹ ሰይጣን እያሉ ከ40 ዓመት በላይ ሲሰሩበት የነበረው ነውና ይህን አገዛዙ እንዲጠፋና በተለይ የኒውክሌር ቦምብ ፕሮግራማቸውን ሰሞኑን እየተደበደበ ያለውና እንዲጠፋ ለማድረግ ሲባል ያው ዜጋው ደግሞ መስዋዕትነት ይከፍላል። ስለዚህ 1 ሚሊዮንም ሆነ 9 ሚሊዮንም ሆነ ህዝብ አሁን እያሳየ ያለው ጸባይ በጣም የሚደመምና የሚገርም ነው። ቢጎዳም ሰው ከቤቱ ፎቆቹም ቢፈርሱ ዋናው እኛ በጨረሻ ላይ ማየት ያለብን የሰው ልጅ ህይወት በገንዘብ አይገዛም፣ ግን በገንዘብ ይገነባልና ጥሩ አባባል ነው። የሰው ልጅ ህይወት በገንዘብ አይገዛም፣ ግን ንብረት በገንዘብ ይተካል። በጣም ጥሩ አባባል ነው። አዎ። እና እንደዛ ስለሆነ ያው ሰው ዛሬ ጥንቃቄ እያደረገ የህዝቡ ደግሞ ይህን አይነት ጸባይ ማሳየቱና ጥንካሬው ለጀግኖች ወታደሮቻችን፣ ለአውሮፕላን አብራሪዎች በተለይ ለነሱ ሞራል ነው። ምክንያቱም እነሱ ህይወታቸውን ለኛ ሲሉ ሊሰው እስከ 1500 እስከ 2000 ኪሎ ሜትር ድረስ ወርደው ጠላትን ደምስሰው አውድመው የጠላትን ኢላማዎችን መጥተው ሲመጡ እነሱ እንኳን ህይወታቸውን ሊሰው ይሄዱ። ስለዚህ ህዝቡ በእርግጥ ትምህርት ቤት የለም፣ መዋለ ህፃናት ቤት ናቸው፣ ለቤት ትንሽ ይቸገራል። ምንም ማድረግ አይቻልም። አሁን ያለው እየተደረገ ያለው እውነት ውጊያ ያው እኛ እንግዲህ ወደ 40 በላይ አመት ነው እዚህ ሀገር የምንኖረው ሁላችን እና በዚህ ሀገር ላይ ታቀዱላት የነበረውን ስለምናውቅ እኔ ደግሞ በተለይ ያው የክኔሴት አባል ሁኜ ትንሽ ከህዝቡ የበለጠ አንዳንድ ሚስጥሮችንም ስለማውቅ አሁን እየተደረገ ያለው ነገርና ስራና መንግስታችን በዚህ አጋጣሚ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በውሳኔ መወሰናቸውና እሳቸውም እንዲሞገሱ እንዲደገፉ ያስፈልጋል። አሁን የእስራኤል ሀገር ህዝብ በሙሉ አንድ ላይ ሆኖ ነው ያለው። በነገራችን ላይ ከዚህ መድረክ እናንተ ቃለ መጠየቅ ስታደርጉልኝ በፊት ስለ ሐማስ እና ስለ እስራኤል ውጊያ ስናወራ እንዲሁም ስለ ሂዝቦላ ስናወራ መጨረሻ ላይ ዋናው የራሱ ባብ ኢራን ነው። የኢራን አገዛዝና ኢራን የኒውክሌር ቦምብ ፕሮግራሙን ካልፈረሰባት እሷ ዋናው የሐማስ የሂዝቦላ የወተት ዝንቦች ምላቸው እነዚህ የመን ያሉት የነሱ የጦር መሳሪያቸውን የሚቀበሉት ከኢራን ነው። ሞራል የሚያገኙት ከኢራን ነው። የኢራን ተጋላቢዎች ናቸው። ስለዚህ ዋናው ራሱ መቀጥቀጥ አለበት እያልኩ ስናገር ቆይቻለሁ። እኔ ብቻ ሳይሆን ሁሉም ሰው ነውና አሁን እዛ ላይ ደርሰናል። እስራኤል የበላይነቷንና በዚህ ቀጠና ወይም ደግሞ በመካከለኛው ምስራቅ ያለውን ፖለቲካ በሙሉ የጂኦፖለቲክስ ትቀይረዋለች። በተለይ ደግሞ አሁን በዚህ 2 ቀናት ውስጥ የአሜሪካ
ወታደሮችና የአሜሪካ ቦምቦች ደግሞ ፎርዶ ላይና ከሌሎች ሁለት ቦታዎች ላይ መጣ ኢራኖችን በእርግጠኝነት አስደንግጧቸዋል ብዬ አስባለሁ። ግን ስራው መጨረስ አለበት እና የዓለሙ ማህበረሰብ ደግሞ ዝም ብሎ ጸጥ ብሎ ሲያየቆየው እስራኤል እየጮኸች እየተናገረች ኢራን የኒውክሌር ቦምብ ተሸክማ ልታጠፋን ነው፣ ለምዕራቡ ማህበረሰብ አደገኛ ሀገር ናት እያለን እስራኤል በምትናገርበት ጊዜ ያው በተለይ አውሮፓውያን እስራኤልን ማድረግ የለባትም ሲሉ ቆይተዋልና አሁን ግን በእውነት ሰሞኑን እየተደረገ ያለው የጦርነትና የጦሩ ጀቶቻችን እየሄዱ የሚሰሩት ስራ በጣም ታሪካዊ ስራ ነው። ይህ ታሪካዊ ስራ የሚደነቅና ደግሞ እንግዲህ እስከ መጨረሻው ያብጀው አሁን ኢራኖች ግን የተቀጡ ነው ያለው። ጥሩ። አሁን ቅድም የገለጽከው ነገር አለ ከ40 ዓመት በላይ እዚህ እንደቆየና ያለው ሁኔታ እንደምትከታተል እንደምታውቀው በፓርላማውም በተለያዩ ነገሮችም ያለህን እንቅስቃሴ እናውቃለን እና እንደው እስራኤል እንዲህ አይነት ጦርነት አጋጥሟት ያውቃል ወይ? በሚሳኤል እርግጥ ጋዛ ሰርጥ ማሮች አሸባሪዎች ጋር ብዙ ጦርነቶች እናውቃለን። ግን በሀገር ደረጃ እንዲህ ያሳለፈችበትን አጋጣሚ ታስታውሳለህ ወይ? እኔ አላስታውስም። እስራኤል ለመጀመሪያ ጊዜ ነው ይህን ያህል ጉዞ ተጉዛ የምትዋጋው። እስራኤል ከተቋቋመች ጊዜ ጀምሮ በየ3 ዓመት በየ4 ዓመቱ ጦርነት አለ። በተለይ በጣም ጎልተው የሚታዩ ጦርነት የነጻነት ጦርነት በ48 ዓመተ ምህረት የነበረው ከዛ ደግሞ የስድስተኛው ቀን ጦርነት እስራኤል በተለይ ከዚህ አካባቢ የበላይነቷን ያጎናጸፈችበትና ይሁዳና ሰማርያን በእጇ ያስገባችበት የሲናይ የሚባለውን የሲናይ በረሃን በእጇ ያገባችበት የራማታ ጎላን የጎላን ተራራን እስራኤል በእጇ ያገባችበት ኢየሩሳሌምን ኮተል አማራብ የሚባለው ቦታ አሁን የቤተ መቅደሳችን ቦታ እስራኤል የነጠቀችበት ዮርዳኖሶችን ከዮርዳኖስ አሳልፋ ያባረረችበት ቀን የስድስተኛው ቀን ጦርነት ይባላል በ67 ከዛ ደግሞ በ73 ዓመተ ምህረት ያስተሰሪው ጦርነት የሚባለው እስራኤል በጣም አደጋ ላይ ወድቃ የነበረበት በተለይ እነሱ ነው የጀመሩት ጦርነቱን በተለይ አረብ ሀገሮች ወደ 6 የሚሆኑ አረብ ሀገሮች ተባብረው ማለት ነው። የሚገርምህ ግን ከዛ ደግሞ የሊባኖስ ጦርነት የመጀመሪያው ሊባኖስ የሁለተኛው ሊባኖስ ጦርነት የሚባለው በተለይ ፍልስጤሞችን ተመርኩዞ የተደረገው ጦርነት ከዛ በኋላ እነዚህ መካከል ደግሞ አንድ ኦፕሬሽኖች ነበሩ። ግን ለመጀመሪያ ጊዜ እስራኤል ርቃ ሄዳ ይህን ያህል 2000 ኪሎ ሜትር 1500 ኪሎ ሜትር በላይ የሚሆን አገር ለአገር ጋር ፍጥጫ ያደረገችው ለመጀመሪያ ጊዜ ነው። ይህን ጦርነት ደግሞ ልዩ ሊያደርገው የሚችለው ምንድነው መሰለህ? የአረብ ሀገሮች አንድም የአረብ ሀገር እስራኤልን እየወጋት አይደለም። በፊት በነበረው ጦርነቶች ላይ ከሊባኖስ ጦርነት ውጭ ሌሎች ሀገሮች የአረብ ሀገሮች አንድ ላይ በመሆን እስራኤልን ለመብላት የነሱበት ሁሉ ነበር እና እስራኤል በመታሳየው የበላይነትና ጥንካሬና ኃያልነት አሁን ሌሎች ሀገሮች እንኳን እስራኤል ትጥፋ ፍልስጤም ትኑር እያሉ የነበሩ ሀገሮች እንደ ግብጽ እንደ ዮርዳኖስ እነዚህ ሀገሮች ዛሬ ከእስራኤል ጋር እንኳን ሰላም አድርገው በዮርዳኖስ አሁን ግብጾች እንኳን እጃቸውን አሳስረው ተቀምጠዋል። ዮርዳኖስ ግን ከኢራን የሚመጣውን ካትማም ይባላሉ ይሄ አውሮፕላን ስፔለሽ አውሮፕላንና ሌሎችም የሚመጡ በአየር ላይ እንኳን በማክሸፍ ላይ እየተባበሩ ነው ያሉት እና ይሄ ጦርነት እንደዚህ አይነት ጦርነት ታሪካዊ ጦርነት ታይቶ አይታወቅም። በነገራችን ላይ ብዙ ጊዜ የኢምፓየር ሀገሮች ነው ጦርነት ሲያካሂዱ የነበር። ለምሳሌ እንግሊዝ ተነስተው እስከ ሌሎች ሀገሮች በመርከብ ጦርነት ሲያካሂዱ ነበር። አሜሪካኖች ደግሞ ከአሜሪካ ተነስተው ከጋና
ያደረስታደርና አፍጋኒስታን አሜሪካ ያደረገው ጦርነት አለ እንጂ እስራኤል ግን ለመጀመሪያ ጊዜ ጦርነት ከሀገራችን ላይ እስከ 1979 ዓመተ ምህረት በእውነት አዳማጮቻችን እንዲያውቁ እስራኤልና ኢራን ወዳጅ ሀገሮች ነበሩ። እስራኤልና ኢራን እንድትቋቋም ደጋፊ ከሆነች ሀገሩ አንዱ ናት እና ኢራን እንደዚህ የእስራኤል ልዩ ጠላት ልትሆን የቻለችው በአክብራሪ ሃይማኖተኛ ሀገሪቱ ስለተጠለፈች እና አይዲዮሎጂ በተለይ የምዕራቡን አይዲዮሎጂ የሚጻረር ስለሆነ ዋናው ዓላማቸው እስራኤልን ለማጥፋት ብለው ሲነሱ ግን ዋናው የመጨረሻው ዓላማቸው ግን የሸኻ የሚባለውን የሃይማኖት ርዕዮተ ዓለም በዓለም ላይ ማስፈን ስለሆነ እነሱ የፈለጉት እስራኤልን ከጎዱ አሜሪካን ካጠፉ በኋላ የምዕራብ ሀገሮችን በተለይ አውሮፓን እንዲሁም ደግሞ የጎረቤት ሀገሮቻቸውን የሱና ሃይማኖት የእስልምና ሃይማኖት ተከታዮች እንደ አረቢያ፣ ኩዌት እንደዚህ እንደ አረብ የተባበሩት ኤምሬት እነዚህ ባሉ ሀገሮችን እንደ ግብፅን ሁሉ እነሱን ሁሉ አሸንፈን የሚባለውን ርዕዮተ ዓለም እናስፋፋዋለን ብለው የመጡበት አጋጣሚ ነው ያለ። ስለዚህ ይህ ጦርነት የኢራኖች ጦርነት የሃይማኖት ጦርነት ነው እንጂ የቴሪቶሪ ጦርነት አይደለም። ምንም መሬት ድንበር እኮ የለንም ከኢራን ጋር። ኢራንን ለመደብደብ እስራኤል ዮርዳኖስንና ኢራቅን እንዲሁም ሱሪያን አልፋ ሄዳ ነው ከኢራን የምትደርሰው። ስለዚህ እንደዚህ አይነት ጦርነት ታይቶ አይታወቅም። ግን የህልውና ላይ ወታደሮቻችን ያሳዩት ያሉት ተጋድሎ በጣም የሚገርም ነው። በህልውና ላይ የተቃጣ ጦርነት ነው። ስለዚህ ግድ ይላል እስራኤልን እንቅስቃሴና እርምጃ የመውሰድ። ሌላው እንግዲህ አሜሪካ በኢራን 3 የኒውክሌር ተቋማት ላይ እርምጃ ከወሰደች በኋላ በተለይ ኢራን የበቀል እርምጃ ትወስዳለች በሚል ስጋት በእስራኤልም በአሜሪካም በከፍተኛ ተጠንቀቅ ላይ ይገኛሉና አሁን ምን አይነት እርምጃ ልትወስድ ትችላለች ነው በሚገመተው? ከህብረተሰቡስ ምን ይጠበቃል? እኔ እንደማስበው ከሆነ በእርግጥ ለሚስጥሩን አላውቅም ነው፣ ግን ኢራኖች አቅም ቢኖራቸው ኑሮና ችሎታ ቢኖራቸው ኑሮ አቶ ሰጠይ እስካሁን ድረስ ያደርጉ የነበሩትን ሆስፒታል ላይ እየወረወሩ የሚያሳዩትን ሚሳኤል ከህዝብ ላይ ደመነፍስ የሚሳኤል ትኮሳ የሚያደርጉትን ያደርጉ ነው ብዬ ማስበው። ብዙ ጊዜ ኢራኖችም ወይም ሌሎች የአረብ ሀገሮች በተለይ ጉራቸው በጣም ከባድ ነው። የሚናገሩትን የሚተገብሩ ቢሆን ኑሮ እስራኤል ከዚህ አካባቢ ከዚህ ቀጠና እና ሌላው ቀርቶ እንኳን ኢራን ነውና ሐማስ እስራኤልን እናጠፋለን እያለ ሲሉ የነበሩት ለምሳሌ ኢራኖችን ተገን አድርገው ነው እና ኢራኖች ከጀርባ እነሱ አሉን ብለው ነው። ያ ብቻ ሳይሆን ታስታውስ እንደሆነ በላው መሪ ናስራላ ለምሳሌ እኛ ምናለን የቴሮሪስት ድሮች ብሎና ሁሉ ተነግሮ ነበር። እስራኤል እቺ የወደቀች ሀገር ያለቀላት ሀገር ነው፣ እኛ እናስተነፍሳታለን እያለ እዛቸው እነሱም ሲነዛ ነበርና እኔ ብዙ ጊዜ በዚህ ሀገሮች ሪቶሪካ ወይም ደግሞ የጉራ ስድብ የሚሳደቡትን ያንኛ ተገብሩታን ብለን በምናይበት ጊዜ ወደ አቀቦ በምናይበት ጊዜ መጨረሻ ላይ እንዳየኸው ሂዝባላም የተነፋፉኛ ነው ሆኖ የተገኘው። ዛሬ አዛንም እስራኤል የምታሳየውን አድርጋ ከመደር በታች ቤት ገንብተው ህዝባቸውን ክደው ዛሬ አዛ ወደ 400 ዓመት ወደ ኋላ ሄዳ ህዝቡ 2.4 ሚሊዮን ህዝብ የነሳው የትልቀመጥ የትንግባ ያለ ቤቱን ሁሉ አጥቶ ከድንኳን ወደ ድንኳን እየተዞረ ነው ያለው። ስለዚህ ምንም ማድረግ አይቻልም። ኢራኖች ደግሞ አቅም ቢኖራቸው ኑሮ አሁን በእኛ ላይ መተኮሳቸው የበለጠ በነገራችን ላይ እነሱ አስበው የነበሩት በየሰዓቱ ከ500 እና እስከ 600 ሚሳኤሎችን ለመተኮስ ነበር። ግን የኛ አየር ኃይል ያሳይ በለትና በተለይ የአውሮፓን ተቃዋሚዎች ማውደሙና ጦርነቱ ከመጀመሩ በፊት ሁለት ጊዜ እስራኤል ሄዳ መተታ ስትመጣ
የመታቻቸው ኢላማዎች በጣም ኃይለኛ ኢላማዎች ስለነበሩ ኢራኖች ያው የደመነብስ የሚሳኤል መተኮስ ቢያደርጉም የኛ የሚሳኤል ተቆጣጣሪው ግን 95 እስከ 90% ያለውን እያከሸፈ በአየር ላይ ያው እያመለጡ የሚሄዱት ግን ጉዳት እያደረሱ ናቸው። ስለዚህ አሁን እንደማስበው ከሆነ ዛሬ የኢራን መሪዎች ከጉድጓድ ገብተው ነፍስ አውጪ ነው ሱራቱን ሐሜናይን ጨምሮ ማለት ነውና መሪዎቻቸው እንደኛ ጠቅላይ ሚኒስትር ወጥተው የጋዜጣዊ መግለጫ አይሰጡም። የኛ ሚኒስትሮች በየቦታው ከጎዱ ፎቆች እየሄዱ ጋዜጣዊ መግለጫ እንደሚሰጡት የነሱ ሚኒስትሮች አያደርጉም። እነሱ አሁን በጣም ሀያላን ሀገር የምትባለው ዛሬ እየተርበደበዱ የሚገቡበት አጥተው ነው ያሉና ደግሞ እስራኤል እየከታተለች ሳይንቲስቶቻቸውን፣ ጀነራሎቻቸውን፣ የጦር አዛዦቻቸውን፣ የአብዮት ጋርድ መሪዎቻቸውን ሁሉ ስለለቀመቻቸው እና ከዛም አሁን የኒውክሌር ቦምብ ፕሮግራም ማቀነባበሪያዎችን ቦታ ብቻ ሳይሆን እስራኤል ደግሞ የዚህ የሚሳኤል ማገንቢያ ፋክተሪዎቻቸውን እንደዚሁም ያጠራቀሙትን ሚሳኤል እና መተኮሻና ማስተኮሻ በየቦታው እየሄደች እስራኤል አሁን እየደበደበችባቸው ነው ያለው። ስለዚህ ኢራኖች በነገራችን ላይ የኢራን ሀገር በጣም ሰፊ ሀገር ናት። እስራኤልን 80 እጥፍ ነው የመሬቱ ስፋት እና ያስቀመጧቸው የጦር መሳሪያዎችን በተለያየ ቦታ ስለሆነ ያው የኛ አውሮፕላን አብራሪዎች በየቦታው እየሄዱ እንዲሁም ሞሳድ ጀግኖቻችን መረጃ በመስጠት ዛሬ ኢራንም ብሎ በሙሉ ተቆጣጥረናታል ማለት ነው። ጥሩ አቶ ሽሎሞ በጣም ነው የምናመሰግን። ሰላም ቀን እንመኝልሃለን። እጅግ በጣም እናመሰግናለን።